እንደ ኦርቶዶክሳዊ ተዋህዶ ሃይማኖታችን አብዛኛው ሰው 90-80% ዝም ብለን የልምድ ክርስቲያኖች ነን ማለት ይቻላል። እንደዛ መሆን የለበትም። በስራ ብዛት በጊዜ ጦት የሚያመሃኝ ሰው አለ። ምንም እንደው ልጸልይ ካለ ሰው ጊዜ ያጣል። ስለዚህ እየጸለየ ስለነበረ ግን ከፈተናው አመለጠ፣ አሸነፈው፣ ድል አደረገው። ሔዋን ግን አባቶቻችን ስራ ፈታ እግሯን ዘርግታ ይላል። ስራ ፈታ እግሯን ዘርግታ ተቀምጣ ስላገኛት ድል አደረጋት። በእሷ የተነሳ አዳም ተጎዳ ማለት ነው። ለምሳሌ ቤተሰብ ተኝቶ እኔ ቆሜ ልጸልይ እችላለሁ፣ ግን ድምፅ ካሰማው ልረብሻቸው እችላለሁ። ብዙ ሰው ይህንን እንኳን አይገነዘብም እና በዚያን ጊዜ ሌላው ሰው ከጎን ያለው ሰው መረበሽ የለበትም። አንዳንዱ ሰው ማረኝ ማረኝ እያለ ይጮሃል እና አስተያየት ቢኖራችሁ ኮመንት ላይ ጻፉልን፣ እናስተካክል። ጥያቄም ካለ ደግሞ በጣም ነው ደስ የሚለኝ። አሁን እግዚአብሔር ይመስገን ብዙ ወንድሞች፣ እህቶች፣ አባቶች፣ እናቶች ሼር እያደረጋችሁ እንዳለ በቃ እያየሁት ስለሆነ በጣም ልቤን የሚያበረታታ ነው የሚሆነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የድንግል ማርያም ወዳጆች፣ በዓለም ዙሪያ ያላችሁ ክርስቲያኖች በሙሉ እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? አምላካችን ልዑል እግዚአብሔር የኃጢአታችንን ብዛት የሰውነታችንን ክፋት ተመልክቶ ሳያጠፋን ታግሶ እስከ ሰዓት ድረስ አቆይቶን እንዲህ እግዚአብሔር በፈቀደልን እግዚአብሔር በሰጠን ጥበብ እውቀት ተጠቅመን እንድንገናኝ፣ እንድንማማር፣ እንድንነጋገር የፈቀደልን እርሱ ልዑል እግዚአብሔር ስሙ ከአጥናፍ አጥናፍ ከፀሐይ መውጫ እስከ መጥለቂያዋ የተመሰገነ ይሁን። ጸሎት ዛሬ እንደ አምላካችን እንደ ልዑል እግዚአብሔር መልካም ፈቃድ የምንነጋገርበት ጸሎት ነው። እንደምታስታውሱት በተከታታይ ስለ ቤተክርስቲያን ነው ስንነጋገር የነበረው። ቤተክርስቲያን ምንድን ነች የሚለው ከውጭ ጀምረን ሌሎች መንፈሳዊ ትርጉሞቹን እንዲሁም ደግሞ የቤተክርስቲያን ክፍሎችን ተመልክተናል። በቤተክርስቲያን ውስጥ እንዴት መግባት እንዳለብን እሱን ሁሉ አሳይተናል። እንግዲህ ይሄ በተደጋጋሚ እንደምናገረው ብዙ ለምታውቁት አዋቂዎች ክርስቲያኖች ያን ያህል ብዙ የምንጨምረው ነገር ላይኖር ይችላል። ግን ለጀማሪ ክርስቲያን ለቤተሰብ ለማስተማር ለመነጋገር ግን እጅግ በጣም እንደሚጠቅም አስባለሁ። እንደ እግዚአብሔር ልጅነታችን እንደ ቤተክርስቲያን ልጅነታችን እንደ ኦርቶዶክሳዊ ተዋህዶ ሃይማኖታችን አብዛኛው ሰው 90-80% ዝም ብለን የልምድ ክርስቲያኖች ነን ማለት ይቻላል። እንደዛ መሆን የለበትም ነው። በቃ ነገሮችን ሁሉ አውቀን ተረድተን ብናደርግ በእውነት ዋጋ እናገኛለን እንጠቀማለንና ነውና ስለዚህ ወደ ቤተክርስቲያን መጣን። ከቤተክርስቲያን ገብተን በቤተክርስቲያን የሚጸለይ አለ፣ በውጭ በግላችን የምንጸልየው አለ። ስለዚህ ዛሬ ስለ ጸሎት እንነጋገራለን ማለት ነው። ከትርጉሙ እንጀምራለን። ጸሎት ማለት ምን ማለት ነው የሚለው ማለት ጸሎት ማለት ጸለየ፣ ለመነ፣ ጠየቀ፣ አማለደ፣ ማለደ ካለው የግዕዝ ቃል የወጣ ነው እና ጸሎት ማለት ጠቅላላ አድርገን ስንመለከተው እንግዲህ ከእግዚአብሔር ጋር መነጋገር፣ እግዚአብሔርን ማመስገን፣ እግዚአብሔርን ደግሞ መጠየቅ፣ መለመን፣ መማለድ፣ መማፀን ማለት ነው። ማለት እንግዲህ እግዚአብሔር ስላደረገልን ስላለፈው ነገር እናመሰግነዋለን። ስላለፈው ነገር ስለብዙ ነገር እናመሰግነዋለን። እግዚአብሔር እናመሰግነዋለን። ግሩምና ድንቅ አድርጎ ስለፈጠረን ቅዱስ ዳዊት እንዳለ ማለት ነው። ግሩምና ድንቅ አድርገህ ፈጥረኛልና አመሰግንሃለሁ አለ። የሰው አፈጣጠር ግሩም ነው፣ ድንቅ ነው በቃ። ስለዚህ እግዚአብሔር ግሩም ድንቅ አድርጎ ስለፈጠረን እናመሰግነዋለን። እነዚህን ክፍሎች በምናይበት ጊዜ መልሰን እንመጣበታለን። እንደገና ደግሞ እግዚአብሔርን ደስ የምናሰኝበትን ነገር እንዲያሰራን እንድናገለግለው እንጸልያለን። ራሳችንን የምንደሰትበትን ነገር በራሳችን በኃይላችን በፈቃዳችን ልናደርግ የምንችለው ምንም ነገር ስለሌለ ማለት ነው። ሁሉን ከሱ ሽተን የምንጠይቅበት ነው። እግዚአብሔርን የምንጠይቅበት ነው። ጸሎት ከፈተና የምንጠበቅበት ነው። ወደ ፈተና እንዳትገቡ ጸልዩ እንዳለ ማለት ነው። ከዲያብሎስ ፈተና ወጥመድ የምናመልጥበት፣ ከዓለም እሳት የምንድንበት፣ ፈቃደ ስጋን የምናስታግስበት መሳሪያችን ኃይላችን ጸሎት ነው። ጸሎት ነው ለክርስቲያኖች ሁሉ ማለት እና ለምሳሌ አባታችን አዳም ከመላእክት ተምሮ ይጸልይ እንደነበረ አባቶቻችን አስተምረውናል። በዚያ በተማረው ትምህርት መሰረት እየጸለየ በነበረበት ነው ዲያብሎስ በእባብ ላይ አድሮ የተፈታተነው። ስለዚህ እየጸለየ ስለነበረ ግን ከፈተናው አመለጠ፣ አሸነፈው፣ ድል አደረገው። ሔዋን ግን አባቶቻችን ስራ ፈታ እግሯን ዘርግታ ይላል። ስራ ፈታ እግሯን ዘርግታ ተቀምጣ ስላገኛት ድል አደረጋት። በእሷ የተነሳ አዳም ተጎዳ ማለት ነው። ሁለቱም በትጋት እየጸለዩ ቢሆን ኖሮ ግን አይሸነፉም ነበረ።
ለዚህ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደሚታወሰው በፈተናው ሰዓት በሐሙስ ማታ በነበረው የፈተና ሰዓት ላይ ለደቀ መዛሙርቱ ለተከተሉት ለሐዋርያት ለነ ቅዱስ ጴጥሮስ ወደ ፈተና እንዳትገቡ ትጉና ጸልዩ ነው ያላቸው። ወደ ፈተና በጣም ከባድ ፈተና ነበር የመጣው። ግን እነሱ ደክመው አንቀላፉ። ያው የሚታወቀው ሁሉ ፈተና ደረሰባቸው ማለት ነውና ትጉ ነው። እና እንዲያውም ደግሞ ምን ይላል በትምህርቱም ጊዜ በማቴዎስ ወንጌል ምዕራፍ 24 ቁጥር 20 ላይ እንደተገለጸው ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ ይላል። አሁን እነዚህን አላብራራቸውም። ክረምት ምን አይነት ነገር ነው? መሸሸታችሁ አይቀርም። በክረምት ጊዜ እንግዲህ ክረምት እንደሚታወቀው በላይ ውሃ ነው፣ ዝናብ ነው፣ በታች ጭቃ ነው፣ ጎርፍ አለ። በዚህ እንዳይሆን ሽሽታችሁ ትጉና ጸልዩ አለ። ውስጣዊ መንፈሳዊ ትርጉሙ ደግሞ ያው ገና ፍሬ ሳታፈሩ በልጅነታችሁ እንዳትወሰዱ እንዳትሞቱ ጸልዩ ማለት ነው። ሰንበትም ደግሞ ሰው ሲሰራ ሰንብቶ የእረፍት የሚያደርግበት በቃ እንትና አረጋለሁ ሰውነቴንም መንፈሴንም ዘና አድርጋለሁ ባለበት ሰዓት ላይ ሽሽት ቢሆንበት በጣም እንትን የሚሆነው። በሌላ አንጻር ደግሞ እንደሚታወቀው የአይሁድ ሰንበት በቃ ዝግትግት ያለ ነውና በዚያ ቀን መንገድ እንኳን የሚያሳያችሁ አታገኙም ነው። ሽሽታችሁ በሰንበት እንዳይሆን ትጉና ጸልዩ። በሌላ አንጻር ደግሞ የእረፍት ጊዜ ነው። አርፋችሁ ተዘልላችሁ ምንም መንፈሳዊ ስራ ሳሰሩ የንስሐ ፍሬ ሳይኖራችሁ ለመንግስተ ሰማያት የሚያበቃ ዋጋ የሚያስገኝላችሁ ነገር ሳይኖራችሁ እንዳትጠሩ ትጉና ጸልዩ ጸልዩ ነው የሚለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ጸሎት ሰማዕታት ከነደደ እሳት ከተሳለ እሳት ካላውያን መኳንንት ከአሕዛብ ከነገስታት ከዲያብሎስ ተንኮልና ሽንገላ ዲያብሎስ በእነርሱ ላይ አድሮ ከሚያጠምደው ወጥመድ ሁሉ የዳኑበት ያመለጡበት ነው። ጋሻቸው ነው ማለት ጋሻቸው ነው። ጸሎት ጋሻቸው ነው። ለጻድቃን ለመነኮሳት ለባህታውያን ደግሞ ከአራዊትና ከጸባ አጋንንት የሚጠበቁበት በጸሎት ነው። በጸሎት ሰው ብቻውን ያለ እግዚአብሔር ረድኤት ምንም ማለት ነው። በጣም ደካማ ነው። ስለዚህ እንጸልያለን። ጸሎት ሰው ሐሳቡን ለእግዚአብሔር የሚገልጽበት እግዚአብሔርም የሰውን ልመና ተቀብሎ ፈቃዱን የሚፈጽምበት ምንድነው መገናኛ መስመር ነው ማለት ነው። መገናኛ የስልክ መገናኛ ማለት ነው። እንደሱ ነው። ከእግዚአብሔር ጋር የምንገናኝበት ነው። ከእግዚአብሔር ብቻ አይደለም ከቅዱሳንም ጋር የምንገናኝበት ነው። ከቅዱሳን ጋር ከመቤታችን ጋር ከመላእክት ጋር በጸሎት ነው የምንገናኘው። ከሌሎች ከጻድቃን ሰማዕታት ጋር ሁሉ የምንገናኘው በጸሎት ነው። በዓለም ዙሪያ ካሉ ክርስቲያኖች ሁሉ ጋር በጸሎት አስቢኝ እየተባባልን የምንገናኘው በጸሎት ነው። ትልቅ ረቂቅ ሚስጥር ነው ጸሎት። በቤተክርስቲያን ብዙ የሚከናወኑ ስርዓቶች አሉ። እነዚህ ሁሉ ስርዓቶች ያለ ጸሎት ሊፈጸም በጸሎት ነው። ሁሉ ነገር የሚደረገው በጸሎት ነው። ስራችንን የምንጀምረው በጸሎት ነው። የምንፈጸመው በጸሎት ነው። ማናቸውም አገልግሎት የሚጀምረው በጸሎት ነው። የሚፈጸመው በጸሎት ነው። እግዚአብሔር እንዲያደርበት ማለት እግዚአብሔር እንዲባረከው ማለት ነውና ስለ ጸሎት አውቀን መጸለይ እንድንችል ነገር ነው የምንነጋገረው። ስለዚህ የጸሎት አይነቶች ደግሞ አሉ። እነሱን እስኪ እናያቸው። ጸሎት እንደ በአጠቃላይ በሁለት ልንከፍለው እንችላለን። የግልና የማህበር ጸሎት ብለን ማለት ነው። በግላችን የምንጸልየው ጸሎት ይሆናል። ደግሞ በማህበር የምንጸልይ ጸሎት ይኖራል እና የግል ጸሎት ያው በለሆሳስ ምንድነው? በለሆሳስ ማለት ድምፅ ዝቅ አድርጎ ሌላው እንዳይረበሽ በማድረግ በማንበብ ወይም በህሊና ብቻ በማሰብ ድምፅ ባለማሰማት የሚጸልይ ከእግዚአብሔር ጋር የምንነጋገርበት ነው። በየትኛውም ቦታ ላይ ሆነን ልንጸልይ እንችላለን። ምናልባት በእርግጠኝነት ብቻችንን መሆናችንን ካወቅን ጸሎት ድምፃችንን ብናሰማም ምንም ላይሆን ይችላል። ከዚያ ውጭ ግን በቤታችን ይሁን በዋሻም ሆነን ይሁን በብቸኝነት በማናቸውም አጋጣሚ በምንጸልይበት ጊዜ በለሆሳስና በህሊና ብቻ ይሆናል ማለት ነው። መጽሐፍትም ይዘን ያለ መጽሐፍትም ልንጸልይ እንችላለን። መጽሐፍት የጸሎት መጽሐፍት የተለያዩ መጽሐፍቶችን ተጠቅመን ቅዱሳት መጽሐፍትን ተጠቅመን በገድል በድርሳናት በመጽሐፍ ቅዱስ በራሱ በዳዊት በውዳሴ ማርያም የተለያዩ ጸሎት መጽሐፎች አሉ። እነሱን ደግሞ እንደ እግዚአብሔር ፈቃድ ለማሳየት እና ለመምከር ያቅሜን ያህል ሞክራለሁ እና በየትኛው እንጸልያለን? በማናቸውም ልንጸልይ እንችላለን። ግን በግላችን በምንጸልይበት ጊዜ ለማንኛውም ለምሳሌ ቤተሰብ ተኝቶ እኔ ቆሜ ልጸልይ እችላለሁ። ግን ድምፅ ካሰማው ልረብሻቸው እችላለሁ። ብዙ ሰው ይህንን እንኳን አይገነዘብም። ስለዚህ እነሱ ሳይረብሹ እኔ የግሌን መጸለይ ያለብኝ ነው። በቤተክርስቲያንም ውስጥ እንደዛው ነው። በቤተክርስቲያን ውስጥ ምናልባት እንደው እንዳጋጣሚ በግላችን የምንጸልይበት ሁኔታ ሊፈጠር ይችላል። በአብዛኛው ቤተክርስቲያን ውስጥ የማህበር ጸሎት ነው የሚፈቀደው ማለት ነው እና በዚያን ጊዜ ሌላው ሰው ከጎን ያለው ሰው መረበሽ የለበትም። አንዳንዱ ሰው ማረኝ እያለ ይጮሃል እና ያን ጊዜ ሰዎች ሁሉ የመንፈሳዊ ተመስጧቸውን ይረብሽባቸዋል። እንደዛ እንዳንሆን
ይመከራል ማለት ነው። የማህበር ጸሎት በቤተክርስቲያን በጉባኤ ከትንሽ እስከ ትልቅ ከካህን እስከ ምዕመን በአንድ ሁነን ድምፅ እያሰማን የምንጸልየው ጸሎት ነው። ለምሳሌ ቅዳሴ አለ፣ ኪዳን አለ፣ መሐሌት አለ፣ የመሳሰሉት የማህበር ጸሎቶች አሉ። ጉባኤ ላይ ሆነን በአዳራሽ ሊሆን ይችላል እና በዚያን ጊዜ ግን ሁሉም ሰው ድምፁን አሰምቶ በአንድ ላይ አንድነታችንን የምንገልጽበት ነው። እግዚአብሔር በአንድ ላይ ሁላችንም ጸሎት የአንዳችን ክፍተት አንዳችን የምንሞላበት ነው የሚሆነው ማለት እና የማህበር ጸሎት የሚባለው እሱ ነው። ሌላ የቤተሰብ ጸሎት አለ። የቤተሰብ ጸሎት በአንድ ቤት ውስጥ የሚኖሩ አባት፣ እናት፣ ልጆች፣ ሌሎችም ቤተሰቦች በቤት ውስጥ የሚኖሩ በአንድ ላይ ተሰባስበን የምንጸልየው ጸሎት ነው። በተለይ ደው ከስራ ውለን ተሰብስበን ሁላችንም እግዚአብሔር ቤት ስለሰጠን በአንድ ላይ ስለ በዚህ ዘመን በጣም ጥሩ ነገር ትልቅ ለውጥ ነው የሚታየው። ብዙ ሰዎች በቤታቸው ውስጥ የጸሎት ቤት ያዘጋጃሉ። በድሮ ጊዜ ብዙም አይበረታታም ነበር። ለምን? ሰዎች ክርስቲያኖች ከቤት እንዳይቀሩ ነው። በተለይ በውጭ የምንገኝ ከቤተክርስቲያን በጣም ስለምንርቅ ማለት ነው። በየቤታችን የግድ የጸሎት ቤት አስፈላጊ ነው እና ቅዱሳት ስዕላትን በተለይ የቤታችንን ስዕለ አድኅኖ በመጠቀም እና በማዘጋጀት የተለየ ቤት በማዘጋጀት ማለት ነው። የተለየ ቤት ማለት ግልጽ ነው። በቤታችን ውስጥ ብዙ ነገሮች ሊኖሩ ይችላሉ። የተለያዩ ክፍሎች አሉ። ከነዚህ ክፍሎች አንዱን ክፍል ለጸሎት ማድረግ ማለት ነው። አንዱን ክፍል ሰው የማይደርስበት ለሌላ ለምንም ነገር የማንጠቀምበት ለጸሎት ብቻ ለአምልኮት ብቻ የምንጠቀምበት ጫማችንን አውልቀን የምንገኝበት ተንበርክከን ቆመን የምንጸልይበት የምንሰግድበት እግዚአብሔር ጋር የምንገናኝበት ቦታ ሊኖረን ይገባል ማለት። ስለዚህ በማህበር ቤተሰቡ አንድ ላይ ተሰብስቦ እግዚአብሔርን ያመሰግናል፣ ይጸልያል፣ ይዘምራል ማለት ነው። በዚያ ክፍል ውስጥ ተገኝቶ በየግላችን የምንጸልይበት ይችላል። ሌሎች ቤተሰቦች ባይመቻቸው የምንሰባሰብበት ጊዜ ባይኖር የምንጸልይበት እና እሱ አንድ ነገር ነው። ሌላው ደግሞ የማዕድ ጸሎት ነው። በተለይ የማዕድ ጸሎት ግን የግድ ነው። በማህበር ውስጥ በቤተሰብ ውስጥ ማዕድ ቀርቦ ምግብ ቀርቦ ሳይጸለይ መበላት የለበትም። ስለዚህ አባት መባረክና ጸሎት ማድረግ አለበት። ካህን ደግሞ ካለ ከቤተሰባቸው ውስጥ ልጅ ሊሆን ይችላል። ለምሳሌ ከቤተሰብ ውስጥ ያ ካህኑ እንዲባርክ ይደረጋል ማለት ነው። ማዕዱ ተባርኮ ጸልየን እግዚአብሔርን አመስግነን እንመገባለን። የምንመገበው ምግብ ገብቶ ለህመም ለበሽታ እንዳይሆንብን ለፈውስ እንዲሆንልን እንጸልያለን። ትንሹን አበርክቶ የመገበ ጌታ እንደ ጸልየ ማለት ነው። በምግቡ ላይ ጸልዮ ነው ትንሹ። ስለዚህ እግዚአብሔር የቀረበው ማዕዳችንን እንዲባርክልን። መባረክ ማለት ትንሹ ሲበዛ ማለት ነው። መባረክ ማለት ለህይወት ሲሆን ነው፣ ለጤንነት ሲሆን ነው። ገብቶ የሚያውከን እንዳይሆን፣ ገብቶ ደግሞ ለአመፃ እንዳይሆን፣ ጉልበት እንዲሰማን ሌላ ኃጢአት የምንሰራበትን ነገር የሚያሰራን እንዳይሆን፣ ለመንፈሳዊ ነገር እንዲያነሳስን፣ የምንበላው ሳያንቀን የምንጠጣው ትንሽ ሳይለን እንዲመግበን እግዚአብሔር እንጸልይበታለን ማለት ነው። ከማዕድም በኋላ ስለመግበን አምላካችን ስብሐት እንላለን፣ እናመሰግናለን ማለት ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ እየተባለ ይህን ምግብ ስለሰጠህ እናመሰግናለን። እኛን እንዳሰብከን ደግሞ ሌሎችም አስባቸው፣ በየምድረ በዳው ያሉትን ማዕድ የሌላቸውን ድሆቹን ምስኪኖቹን ሁሉ በሙሉ አስብልን ብለን የምንጸልይበት ነው ማለት ነው። ይሄ ቤተሰብ ጸሎት ይባላል። ሌላ ባህታውያን ጸሎት አለ። ይሄ የማይቋረጥ ሳታቋርጡ ጸልዩ ቅዱስ ጳውሎስ እንዳለው ማለት ሳያቋርጡ የሚጸልዩ ናቸው። እነሱ ለጸሎት ብቻ የተጉ ስለሆኑ ማለት ነው። እነዚህ በምናኔ የሚኖሩ መነኮሳት ምንም ሌላ ስራ የለባቸውም፣ ሌላ ኃላፊነት የለባቸው። ኃላፊነታቸው መጸለይ ብቻ ነው። ስለዚህ ሳያቋርጡ መጸለይ ይገባል ማለት ነው። በነገራችን ላይ የግል ጸሎታችን በቦታ የሚወሰንም አይደለም። አንዳንድ ሰው አሁን በስራ ብዛት በጊዜ ጦት የሚያመሃኝ ሰው አለ። ምንም እንደው ልጸልይ ካለ ሰው ጊዜ ያጣ። በእውነት በስርዓቱ ቆሞ ለመጸለይ ጊዜ እንኳን ቢያጣ ነገር ግን በስራ ቦታ ላይ ሆኖ መጸለይ ይቻላል ማለት ነው። እግዚአብሔር ማሰብ ማለት እኮ ጸሎት ማለት ማሰብ ማለት ነው። አቡነ ዘበሰማያት መድገም አባታችን ሆይ ማለት በየትኛውም ጊዜ በየትኛውም ሰዓት እንችላለን። እየነዳን እንችላለን። በመከራ ሰዓት በፈተና ሰዓት ሁሉ እንጸልያለን። በእስር ቤት ሆነው ሰዎች ይጸልያሉ። በሆስፒታል ውስጥ ታሞ ተኝተው ይጸልያሉ። መጸለይ አለ። ምን ጊዜም ሳናቋርጥ ልንጸልይ እንችላለን ማለት ነው። እና የግል ጸሎት በየትኛውም ቦታ የምንጸልየው ጸሎት ማለት ነው። ሌላው የካህናት ጸሎት ነው። ስልጣነ ክህነት ያላቸው ብቻ የሚጸልዩ ጸሎት ማለት ነው። ቡራኬ የሚሰጡበት ሌላው ሰው የማይጸልየው ጸሎት ማለት ነው። ጠቅላላውን ግን በቤተክርስቲያን የሚጸልዩ ጸሎት በጣም ብዙ ናቸው። ጸሎተ ፍትሐት አለ። ለምሳሌ በሙታን የሚጸልይ ጸሎት ማለት ነው። ባለአካለ ሥጋ ከኛ የተለዩ ለወገኖቻችን ለምንወዳቸው ለነሱ የሚጸልየው ጸሎት አለ። ጸሎተ ተክሊል የሚባላል ለጋብቻ ለሥርዓተ ተክሊል የሚጸልይ ማለት ነው። ለጋብቻቸው የሰመረ እንዲሁ የተባረከ ልጆች እንዲሰጣቸው እግዚአብሔር ቤተክርስቲያን ይጸልይላቸዋል ማለት ለእያንዳንዳቸው እንደ እግዚአብሔር ፈቃድ ለማየት እንሞክራለን። ለህሙማን የሚጸልይ ጸሎት አለ። ጸሎተ ህሙማን ይባላል። ጸሎተ ቅዳሴ አለ። ጸሎተ ሰዓታት፣ ጸሎተ ኪዳን አለ።
እና የግሌ ማህበር ብዙ ናቸው ጸሎቶቹ ማለት ነው። እነዚህም ሁሉ ማወቃችን እንደ ቤተክርስቲያን ልጅነታችን የሚጠበቅ ነው የሚሆነው። ሌላው የጸሎት ክፍሎች ደግሞ ማየት አለብን። ጸሎት ክፍሎች አሉት። ዝም ብለን እንደው በመደዳ እንዳንጸልየው ማለት ነው። እና የመጀመሪያው ማንኛውም በአጠቃላይ ጸሎት 4 ክፍሎች ላይ ያሉት ምስጋና አለው፣ ከዚያ ልመና አለው፣ ከዚያ ንስሐ አለው፣ ከዚያ በመጨረሻ ደግሞ ምልጃ አለው። እነዚህን 4 ክፍሎች የያዘ ነው ጸሎት በምንጸልይበት ጊዜ ማለት ነው። የመጀመሪያው ምስጋና ነው። ስለ ክብሩ፣ ስለ ገናናነቱ፣ ስለ አሸናፊነቱ እግዚአብሔር እናመሰግነዋለን። ስለሰጠን መልካም ነገር ሁሉ እናመሰግነዋለን። ስለሚሰጠን ስለ ወደፊቱ ማለት እናመሰግነዋለን። ቅድም እንዳልኩት ግሩምና ድንቅ ሆኜ ተፈጥሬያለሁ አመሰግናለሁ እንዳለ ክርስቲያን ስለሆነ እናመሰግነዋለን። በእውነት ከክርስቲያን ቤተሰብ ተገኝተን ወጥተን ወርደን ተምረን አይደለም፣ ለፍተን አይደለም፣ በራሳችን ጥረት ያገኘነው አይደለም። ክርስትናን ያገኘነው እግዚአብሔር ቸር ስለሆነ ዝም ብሎ እንደ በቸርነቱ ስለሰጠን ማለት። ስለ አካሎቻችን እናመሰግነዋለን። ሙሉ አካል ስለሰጠን ሰውነት፣ ስለሰጠን ጤንነት እናመሰግነዋለን። ስለሰጠን ስራ እናመሰግነዋለን። ስለምንኖርበት ቤት እናመሰግነዋለን። ስለምንተነፍሰው አየር፣ ስለምንሞቀው ፀሐይ እናመሰግነዋለን። የምንራመድበት ምድር ስለሰጠን፣ አገር ስለሰጠን እናመሰግነዋለን። ስለ መንግስታት እናመሰግነዋለን። ደጋግ መንግስታት ስለሰጠን፣ ስለ ካህናቱ እናመሰግነዋለን። ስለ ቅዱስ ቁርባን እናመሰግነዋለን። ምንም ማናመሰግንበት ነገር አለ? ሁሉም ለምስጋና ነው የሚጋበዘው። ስለዚህ እንደውም የሰው ልጅ የተፈጠረበት ዓላማ ማመስገን ነው። እግዚአብሔር እንድናመሰግን ነው ከመላእክት ጋር። መላእክት ምስጋና ብቻ ነው። እነሱ እንደውም ልመና የላቸውም። ሌላ ምን አላቸው? ምን የሚፈልጉት ነገር አለ? ያመሰግኑታል። ስለዚህ እኛም አንዱ የተፈጠርንበት ዓላማ ስለሆነ እናመሰግነዋለን ማለት ነውና ከምንም በላይ ደግሞ በዛች ሰዓት እንድጸልይ ስለፈቀደልኝ እንዲሁ በጣም ነው የሚገርመኝ። እንደተኛው ኋላ መቅረቴ እና ደግሞ በቃ ደከመኝ ሰለቸኝ ብዬ እንዳልተወው ብድግ ብዬ እንድጸልይ የረዳኝ እግዚአብሔር፣ ልቤን የቀሰቀሰልኝ፣ ትጋት የሰጠኝ አመሰግናለሁ። እንድጸልይ ስለፈቀድክልኝ በቃ ጤና አግኝቼ ሰውነቴ ቆሞ በርትቼ እንድጸልይ ስላደረከኝ አመሰግናለሁ ማለት አለብን ማለት ነውና በስርዓተ ቅዳሴያችን ላይ ለኛ በጎ ነገርን ያደረገ ይቅር ባይ እግዚአብሔርን አምላካችንን እናመሰግነዋለን እና የዚህን ምክንያቱም ደግሞ እንደዚህ ያብራራዋል። ጠብቆናልና አቅርቦናልና ወደ እርሱ ተቀብሎናልና እስከዚህም ሰዓት አድርሶናልና በጣም ነው ደስ የሚለኝ በቅዳሴ ሰዓት የሚጸለየው ጸሎት፣ የምስጋና ጸሎት። ይሄ ምንድነው? ጸሎት አኮቴት ይባላል። ጸሎት አኮቴት ማለት የምስጋና ጸሎት ማለት ነው። ስለዚህ ከቅዳሴውም ውስጥ ዋናው የጸሎት ክፍል ምንድነው? ምስጋና ነው ማለት ነውና እናመሰግናለን። ቅዱስ ጳውሎስ ነገር ግን በሁሉ ነገር ጸልዩ፣ ማልዱም፣ እያመሰገናችሁ ልመናችሁን ለእግዚአብሔር አቅርቡ ይላል ለፊልጵስዩስ ክርስቲያኖች ምዕራፍ 4 ቁጥር 6 ላይ። ለፊልጵስዩስ ክርስቲያኖች በጻፈላቸው መልእክቱ ላይ ምን አለ? ነገር ግን በሁሉ ነገር ጸልዩ። በሁሉ ነገር ነው ጸልዩ። ጸልዩና ልመናችሁን ለእግዚአብሔር ግለጡ እያመሰገናችሁ። ስለዚህ ምስጋና የጸሎታችን አንዱ አካል ነው እና ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 14 ላይ ደግሞ ምን አለ? ስለናንተ በኢየሱስ ክርስቶስ ከእግዚአብሔር ዘንድ ለናንተ ስለተሰጣችሁ ጸጋ ዘወትር እግዚአብሔርን አመሰግነዋለሁ። ተማሪዎቹ ናቸው። እሱ አሳምኖ ወደ ክርስትና ያመጣቸው ናቸው። ስለዚህ እግዚአብሔር ግን ለነዚህ ክርስቲያኖች ስለሰጠው ጸጋ እግዚአብሔርን ያመሰግናል ማለት ነው። እኛም እንደዚያው ነን። አስተምረን መክረን የመለስናቸው ሰዎች ይኖራሉ። ለንስሐ ሲበቁ፣ ለስጋው ደግሞ ሲበቁ እግዚአብሔርን እናመሰግነዋለን። ተጣልተው ነበሩ በፍቅር በአንድነት ሲሆን መክረናቸው ማለት አስተምረናቸው ለዚያ ሲበቁ እናመሰግናለን። ያጡት አግኝተው ስናያቸው እናመሰግናለን። ስለሌሎች ማለት ነው። ስለሌሎች ታሞ የነበሩት ተፈውሰው ስናይ፣ አዝነው የነበሩት ተጽናንተው ስናይ በመከርናቸው። ስለዚህ እግዚአብሔር እናመሰግናለን። እግዚአብሔር ሆይ ክብር ምስጋና ላንተ ይገባል። የእነዚህ ሰዎች ሕይወት ለውጠህ ስላሳየኸኝ፣ ስለ ልጆች የመስተካከል፣ ስለ ትዳሬ፣ በቃ ስለ ስንቱ ነገር እናመሰግናለን። እግዚአብሔር እናመሰግናለን። እና ምስጋናችን በጣም በብዙ መንገድ ነውና ቅዱሳት መጽሐፍ በአጠቃላይ የሚያሳዩን እግዚአብሔር እንድናመሰግነው። ኤልሳቤጥ ልጅ አልነበራትም። በእርጅናዋ ዘመን የመጥምቁ መለኮት እናት ማለት ነውና ተመልከቱ፣ እግዚአብሔር ሲሰጣቸው የመጥምቁ መለኮት ዮሐንስ አባት ዘካርያስ እግዚአብሔር ሲያመሰግን በሉቃስ ወንጌል ምዕራፍ 1 ላይ እንደተመለከተው ማለት ነው። እግዚአብሔር ስለሰጠው ልጅ ያመሰግናል። የነብዩ የሳሙኤል እናት ሐና እንደዚህ በእርጅናዋ ዘመን ተረስታ በነበረበት ሰዓት እግዚአብሔር ስለጎበኛት በወንድ ልጅም ስለባረካት እግዚአብሔርን ታመሰግናለች።
መካኒት ባለ ልጅ ተብላለችና እያለች እግዚአብሔር ስታመሰግነው እንመለከታለን ማለት ነው። ስለዚህ ያጣን ካገኘን በኋላ ዝም ብለን ላጣ አድርገን ብቻ መጥፋት የለብንም፣ ማመስገን አለብን ማለት እግዚአብሔር ስላደረገልን ስለሰጠን። ቅዱሳን ሁሉ የሚያስተምሩን የሚያሳዩን ይህንን ነው። ሁለተኛው የጸሎት ክፍል ንስሐ ነው። ሰው ካመሰገነ በኋላ እንደገና ምን ለማመጥ ነው የሚጀምረው ማለት ነው። ማረኝ፣ ይቅር በለኝ፣ በማድረግ በገቢር፣ በመናገር በነቢብ፣ በማሰብ በሐልዮ፣ በህልምም በውንም ያጠፋነውን ጥፋት የበደልነውን በደል ይቅር በለን ማለት ነው። እየጠራን እንዲህ አድርጌያለሁ፣ በድያለሁ ማረኝ። ምናልባት ንስሐ ገብተንበት ይሆናል። ሰው የበደለውን ኃጢአት ከረሳ እግዚአብሔር አይረሳበትም ነው ቅዱሳት መጻሕፍት። እኛ ግን የማንረሳው ከሆነ ያጠፋነውን ጥፋት እግዚአብሔር ይረሳልና። እግዚአብሔር እኔ እኮ በደለኛ ነበርኩ፣ ጎስቋላ ነበርኩ፣ በቸርነት ባውደ ምሕረቱ እንድቆም አደረከኝ፣ በፊት ከክርስቲያኖች ማህበር ውስጥ እንድቀላቀል አደረከኝ፣ ወደ ቤት እንድገባ አደረከኝ፣ ለቅዱስ ሥጋ ለክቡር ደምህ አበቃኝ። ግን የሚገባኝ ሆኖ አይደለም፣ ይህን ቃል ለመናገር ነው የሚገባ አይደለሁም። ነገር ግን በቸርነት አንደበቴ ቸር ስለሆንክ ማለት ነው። ቸር ስለሆንክ ይህን የህይወት ቃል እንድናገር ማመስገን አለብኝ ማለት ነው። ማረኝ፣ ያለፈ በደሌን ያለፈ ኃጢአቴን ይቅር በለኝ። ከባህር አሸዋ የበዛ በደሌን ኃጢአቴን ይቅር በለልኝ። በጣም ብዙ ነው ያጠፋሁት፣ አንተ ግን ይቅር በለኝ እያልን ይቅርታ እንጠይቃለን ማለት ነው። ይቅርታ እንጠይቃለን፣ እንማጸናለን። እዚያ ቀጥለን ወደ ልመና ነው የምንመጣው። ሶስተኛው ልመና እግዚአብሔርን እንለምናለን። አምላካችን በቸርነቱ በአባትነቱ እንዲሰጠን የምንፈልገውን ሁሉ እሹ ታገኛላችሁ፣ ለምኑ ይሰጣችኋል፣ በር አንኳኩ ይከፈትላችኋል አይደል? በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ጌታችን እሹ ነው የተባለው። አልተገደበብንም። የምንፈልገውን ሁሉ መጠየቅ እንችላለን። የሚጠቅመን እስከሆነ ድረስ እግዚአብሔር ይሰጠናል። የሚጠቅመን እስከሆነ ድረስ ለአመፃ የማንጠቀምበት የማንጎዳበት ከሆነ እግዚአብሔር ይሰጠን። የማይሰጠን ነገር የለም፣ የተከለከልነው ነገር የለም ማለት ነው። እና ከኃጢአት በስተቀር እንጠይቃለን፣ ከክፉ ነገር በስተቀር እግዚአብሔርን እንለምነዋለን፣ ይሰጠናል። ለሚያንኳኳ ሁሉ ይከፈትለታል፣ ለሚለምንም ይቀበላል። ለሚያንኳኳ ሁሉ የእግዚአብሔርን የምህረት ደጅ ማንኳኳት አለብን ማለት በጸሎት ነው የምናንኳኳ። በጸሎት እናንኳኳለን፣ እንለምናለን። ስለዚህ ለእኛም እግዚአብሔርን የምናገለግልበትን ነገር ሁሉ እንለምናለን። እግዚአብሔር እንዲያሳካው በቃ አምላኩ ይህንን አስቤያለሁ። ቅዱስ ዳዊት እንዳደረገ ማለት ነው። እግዚአብሔር የመጀመሪያውን ቤተ መቅደስ ለመስራት ምንድን ነው ቀጥታ አይደለም እኮ ሄዶ የሰራው። በቃ እግዚአብሔር ወደዋል አይደለም፣ ለመነ። እግዚአብሔር መጀመሪያ ጠየቀ ማለት ነው። በነቢዩ በናታን በኩል አድርጎ ሁለቱም ተያይዘው ሱባኤ የገቡ ነው እንደው ቤተክርስቲያን ትውፊት የምናውቀው። ስለዚህ እግዚአብሔር ለማገልገል ያሰበ ሰው ሁሉ እግዚአብሔር መለመን አለበት። በቃ እግዚአብሔር ፈቃድ ቢሆንና አስቤያለሁ አንተ አሳካው። ለምንኩስና፣ ለትዳር፣ ለፈለገው ነገር ሁሉ ማድረግ አለብን፣ መለመን አለብን፣ መጸለይ አለብን። አስቀድመን እንዲሰጠን መጸለይ አለብን። እግዚአብሔር በጎውን ነገር ሁሉ እንዲያደርግልን ማለት ነው። ስራ ያጣ ስራ መለመን አለበት። እውቀት ጥበብ የጎደለው እውቀት ጥበብ መለመን አለበት። ልጅ የሌለው ልጅ መለመን አለበት። በቃ ልመና በጣም የዘወትር ስራችን ነው። እግዚአብሔር ሙሉ ነው፣ የሚጎልበት ነገር የለም። ሀብታም ባለጠጋ ነው፣ ሁሉን ቻይ ነው። ስለዚህ ሁሉን ቻይ እንደመሆኑ እንዲሰጠን እንዲያሟላልን መጠየቅ አለብን። እምነት መጠየቅ አለብን፣ ሀብት መጠየቅ አለብን፣ ሁሉን ነገር መጠየቅ አለብን ማለት ነው። የሚጠቅመንን ነገር ሁሉ እግዚአብሔር ያደርግልናል ማለት። ስለዚህ እግዚአብሔር እንደ ጌትነቱ እንደ ባለጠግነቱ ስለሚያከናውንልን እንለምናለን። ሌላው ምልጃ ነው፣ ስለ ሌሎች መጸለይ ማለት ነው። ስለ ሌሎች መጸለይ፣ ስለ ወንድሞቻችን፣ ስለ እህቶቻችን፣ ስለ ክርስቲያኖች፣ ስለ አባቶቻችን ካህናት፣ ስለ ጳጳሳቱ፣ ስለ ቅዱስ ሲኖዶስ፣ ስለ ጉባኤው፣ ስለ ፓትርያርኩ፣ ስለ ጤንነቱ እንለምናለን። የካህናቱን ጤንነት እግዚአብሔር እንደው በመንበሩ እንዳያጠፋብን በቃ ሁልጊዜ ካህን እንዲኖረን እንጸልያለን። ስለ አገር ሰላም እንጸልያለን። ስለመላው ዓለም እንጸልያለን። እንዲያውም በቤተክርስቲያን ለምሳሌ ለሙታን ይጸልያል። ቅድም እንዳልኳችሁ ነፍሳቸውን ማርልን እያልን ወዳጆቻችን በተለይ ቤተሰቦቻችንን በቀን እኔ ስለ ጸሎተ ፍታት ሳነብ በውጭ የተጻፈ መጽሐፍ ላይ ምንድነው ነፍሳት ተረሳን ይላሉ። ልቤን የተነካው በቃ እና በእርግጥ በፊትም ጸልይ ነበር ለቤተሰቦቼ በሞት ከዚህ የተለዩኝን አስባቸዋለሁ። እንዴት እረሳለሁ? ለዚህ በቃሁት በእነሱ ነው እና አስባቸዋለሁ። የመውለድም ትልቁ ምስጢር እሱ ነው።
ሌሎች እህትም ወንድም ማሰብ አለብን፣ እናስባቸዋለን። እና ያን ካነበብኩ በኋላ ግን የበለጠ ነው የተጋሁበት ማለት ነው። ምንም ነገር ለቆሙት አንድ አቡነ ዘበሰማያት፣ በህይወት ለሌሉትም አንድ አቡነ ዘበሰማያት አብረን መጸለይ ያለብን ማለት ነው። ለሙታን ይጸለያል፣ ለህሙማን ህመማቸው እንዲፈውሳቸው እግዚአብሔር ይጸለያል። በቤተክርስቲያን ለመንገደኞች ይጸለያል አይደል? በሰላም ወጥተው በሰላም እንዲገቡ፣ በሰላም ወጥተው በሰላም ለቤታቸው እንዲበቁ፣ ለምድር ፍሬ ሁሉ እንጸልያለን። ለወንዞች በመጠናቸውና በልካቸው ሙላልን እያልን እንጸልያለን። እንደው ቤተክርስቲያን እኮ የምትገርም ናት። ለሙታንና ለሕያዋን እግዚአብሔር በጎን ነገር ሁሉ እንዲያደርግ ለቤተክርስቲያን አንድነት ይጸልያል። ለቤተክርስቲያን አንድነት፣ ፍቅር፣ ስምምነት እንዲኖር በቤተክርስቲያን ውስጥ ለሀገርና ለዓለም ሰላም ይጸልያል። ለሀገርና ለቤተክርስቲያን መሪዎች ይጸልያል። ቅድም እንዳልኩት ለመሪዎቹም ይጸልይላቸዋል። በጎ ነገር እንዲያደርጉ፣ ፍርድ ተጓደለ ድሃ ተበደለ እንዲሉ እግዚአብሔር ማስተዋል እንዲሰጣቸው ማለት ነው። በተረጋጋና በሰላም ሀገር እንዲመሩ፣ ደም እንዳያፈሱ፣ ድሃ እንዳይበድሉ፣ ክፉ ስራ እንዳይሰሩ፣ የቤተክርስቲያን መሪዎችም ደግሞ እንደዚሁ ጸጋ እንዲኖራቸው፣ ሞገስ እንዲኖራቸው፣ በሄዱበት ሁሉ እንዲደመጡ፣ ሐዋርያዊ ተልኳቸው እንዲሳካላቸው፣ ለስደተኞች ቤተክርስቲያን ትጸልያለች። አገር ጥለው በመከራ ውስጥ ላሉት፣ ላዘኑና ለተከዙ፣ ለእስረኞች፣ ለተላለፉት፣ በኃጢአት ውስጥ ለወደቁት ማለት ነው ለንስሐ እንዲወጡ ቤተክርስቲያን ትጸልያለች። ስለ እምነት ጥንካሬ ትጸልያለች። እምነታቸው ላሉት ሁሉ እንዲያጸናቸው እግዚአብሔር ትጸልያለች። ለወንዶችና ለሴቶች ታውቃላችሁ አይደል? ማነው ስሙ የቂርቆስና የእናቱ ኢየሉጣ ታሪክ። ኢየሉጣ እኮ ወደ መካድ ሄዳ ነበረ። ልጇ ግን በእምነት ያጸናት በጸሎት ነው፣ በጸሎት። ስለዚህ ለወንዶች ለሴቶች ቤተክርስቲያን ትጸልያለች። በአጠቃላይ ቤተክርስቲያን ለመላው ዓለም ትጸልያለች ማለት ነው። ይሄ ምን ይባላል? ምልጃ ይባላል። እና ዛሬ በአጠቃላይ ስለ ጸሎት ነው የተነጋገርነው። ጸሎት ከእግዚአብሔር ጋር መነጋገር ነው፣ ከቅዱሳን ጋር መነጋገር ነው። ስለ ራሳችንም፣ ስለ ቤተሰቦቻችን፣ ስለመላው ዓለም ከእግዚአብሔር ዘንድ ልመና የምናቀርብበት ነው ጸሎት። እግዚአብሔር የምናመሰግንበት ነው። ጸሎት ይቅርታ የምንጠይቅበት ነው። ኃጢአታችን የምንታመንበትና ምሕረት የምንለምንበት ነው። ንስሐ ነው ማለት ነው። ጸሎት ደግሞ ምልጃም ነው። ለሌሎች ሁሉ የምንጸልይበት ነው። ስለዚህ ለዓለም ሁሉ የምንጸልይበት ነው። አምላካችን ልሉ እግዚአብሔር ጸሎታችን መጀመሪያ ለጸሎት የተነሳሳን እንዳደርገን ቅዱስ ፈቃዱ ይሁንልን። ተግተን እንድንጸልይ፣ ኃይል እንድናገኝ፣ ብርታት እንድናገኝ እሱ ይርዳል። የሚፈታተን እንቅልፍ የሚያሰኝ ጸሎታችንን ሁሉ ከልቦናችን የሚያጠፋብንን ክፉ መንፈስ ሁሉ ከኛ እንዲያርቅልን ቅዱስ ፈቃዱ ይሁንልን። ስለ ጸሎት መነጋገር በእውነት ጸሎት ከባድ ነው። ለማንኛውም ግን እንቀጥልበታለን፣ እነጋገርበታለን። ይህንን የሰማችሁ ያዳመጣችሁ እህቶቼ፣ ወንድሞቼ ምናልባት አስተያየት ቢኖራችሁ ኮመንት ላይ ጻፉልን፣ እናስተካክል። ጥያቄም ካለ ደግሞ በጣም ነው ደስ የሚለኝ። አሁን እግዚአብሔር ይመስገን ብዙ ወንድሞች፣ እህቶች፣ አባቶች፣ እናቶች ሼር እያደረጋችሁ እንዳለ በቃ እያየሁት ስለሆነ በጣም ልቤን የሚያበረታታ ነው የሚሆነው። እንቀጥልበታለን። በተማርነው በተረዳነው ነገር እግዚአብሔር አምላካችን እንዲያጸናን ቅዱስ ፈቃዱ ይሁን።